አካል ጉዳተኛው ምቹ ሁኔታ ከተፈጠረለት በማንኛውም የስራ ዘርፍ ውጤታማ ይሆናል የሚል እምነት አላቸው። በስልጤ ዞን ላንፎር ወረዳ ረቢ ቀበሌ ነዋሪ የሆኑት አርሶ አደር ኢልማ ሐምዱም መንግስት በሌማት ትሩፋት ለአርሶ አደሩ የፈጠረው ምቹ ሁኔታ በመጠቀም ተጠቃሚ መሆናቸውን ተናግሯል። አርሶ አደሩ ይሄ ጥቅም በጣም አምጥተዋል። አሁን እንቁላል ተሰብስበው ከዚህም በፊት የላየው ነገር ላይ ያየነዋል ነው አሰባስበን ብር ያስገኘ ነው በየሳምንቱም ላይ። በላንፎር ወረዳ የመስኖ አማራጭ በሌለባቸው አካባቢዎች የሌማት ትሩፋት የተሰጠው ትኩረት ወጣቱን ተጠቃሚ ማድረጉን ተገልጿል። እንደሌላ ቦታ አይደለም መስኖ ምናምን አይሰራም እዚህ። ምክንያቱም እዚህ ክረምት እስከመጣ ድረስ ዝናብ እስከዘነበ ድረስ ቁጭ ብለን ነው የምንጠብቀው። ስለዚህ ይሄ ደግሞ ስራ ተፈጥሮልናል። እንዳጠቃላይ 1700 እንቁላል ይጥላሉ በቀን ማለት ነው። ስለዚህ ያው የቀን ገበያችን ይሄ ነው። ከዚህ ቀደም በጋሪ ስራ ሲተዳደር ህይወቱ ከባድ እንደነበረ የነገረን ሌላኛው ወጣት በሌማት ትሩፋት በመሰማራት ውጤታማ መሆኑን ይናገራል። ያው መጀመሪያ የጀመርኩት ያው ከመቶ ዶሮ ነው የጀመርኩት ከቤት። ከዛ ደግሞ እያረኩ ከዛ ደግሞ 200 አደረኩኝ። ከዛ 300 አደረኩኝ። አሁን ደግሞ 450 ደርሻለሁ። 6500 ነው በቀን የምንሸጠው። በላንፎር ወረዳ 9 የዶሮ መንደሮች በመፍጠር ከ900 በላይ አርሶ አደሮች ተጠቃሚ ማድረግ መቻሉን የወረዳው ግብርና ጽሕፈት ቤት ምክትል ኃላፊና የእንስሳትና ዓሳ ሀብት ዘርፍ ኃላፊ አቶ መሐመድ ሁሴን ገልጿል። እንደ ወረዳችን 9 የዶሮ መንደሮች አሉ። 9ኙ የዶሮ መንደር ወደ 900 አርሶ አደሮችን ይዛል። 54000 የእንቁላል ዶሮ ተሰራጭተዋል። 62000 ደግሞ የስጋ ዶሮዎች አሰራጭተናል። በ9ኙ መንደር ማዋያና ማደሪያ ተዘጋጅቶ አጠቃላይ መንደሩ በኩታ ገጠም አንድም ቤት ሳይዘለል እንደ ኢኒሼቲቭ 5 10 25 ነው። እንደ ሀገራችን እንደኛ እንደ ላንፎሮ ደግሞ 30 60 90 አርሶ አደሩ በመንደር አቀናጅቶ እንዲሰራ መደረጉ ውጤታማ እንዲሆን እንዳገዘው የላንፎሮ ወረዳ ዋና አስተዳዳሪ አቶ ሸምሴ ጎንዳ ተናግሯል። 60 90 ያለው አርሶ አደር አለ ማለት ነው። ይሄ ለቤት ፍጆታው እንትኑንም ያጣጣመው እንዲሄድ ነው የምናደርገው። ገበያ ፈልገን ባይዘው መንደሮቹ የሆነ ቦታ በሚሰበሰብበት ቦታ አለ። ከቤት ፍጆታ የተረፋቸው ይሰበስባሉ፣ ይሸጣሉ፣ መኖ ይገዛሉ፣ የቀረውን ለቤት ፍጆታቸው ያውሉታል ማለት ነው። ይሄ በራሱ አርሶ አደሩ ቀጣይነት እንዲኖረው ስራው ያደርገዋል። በላንፎር ወረዳ በሚገኙ 18 ቀበሌዎች የሌማት ትሩፋት እንዲስፋፋ ከማድረግ ጎን ለጎን መስኖ የሌለባቸው አካባቢዎች ላይ የተለየ ትኩረት እንደተሰጠውም ኃላፊው አብራርቷል። 18ቱም ቀበሌ እንዲሰፋ በተለየ መልኩ መስኖ የሌላቸው ቀበሌዎች በዶሮ ልማት ላይ ራሳቸውን እንዲቀየሩ አድርገናል። አሁን ቀበሌ ከቀበሌ ያገናኝናለን። 9ኙ ቀበሌ በኩታ ገጠም መጀመሪያ መንደር ነበር። አሁን ቀበሌ ከቀበሌ ያገናኝተን ያው በእንቁላል ምርት እንደ ጎርፍ ተብሎ የተሰየመ እዚህ አሁን ክልሉን ባለፈው መጥቶ ጎብኝቶት ያው በተሻለ መልኩ ይሄ አሁን ቢያንስ ቤት ለቤት ከ9ኙ ቀበሌ በተጨማሪ 9 ቀበሌዎች የጀመሩ አሉ። እነሱን አጠናቀል 100% የምናደርግበት ነው። የሌማት ትሩፋት የምግብ ዋስትናን በማረጋገጥ የአመጋገብ ስርዓቱን እንዲጠናከር ከማገዙም ባሻገር የአርሶ አደሩና የወጣቱን የኢኮኖሚ እንቅስቃሴ ከፍ እንዲል አድርጓል ያሉት ደግሞ የወረዳው ዋና አስተዳዳሪ አቶ ሸምሴ ጎንዳ ናቸው። ሌማት ትሩፋት በተለይ በዶሮና በእንስሳቱ ዘርፍ ሲንሰራ የመጀመሪያው አርሶ አደሮች የተግባባ ነው። የስነ ምግብ የአመጋገብ ሁኔታችን ማሻሻል አለብን። የኑሮ ሁኔታችን ማሻሻል አለብን። የስራ ባህላችን ማሻሻል አለብን። ሶስቱ ነገሮች ከተሻሻሉ ባይዘው ሁሉ ነገር የነቃ ነው የሚሆነው። ልጆች እንቁላል መብላት መቻል አለባቸው። ከዚህ መነሻ እስከ ትምህርት ቤቶችን ጭምር ከፕሮግራሞች አግዘውን 1-2 ትምህርት ቤቶችን አሁን 3ኛ ትምህርት ቤት ለመደገፍ ጥረት እያደረገ ነው። እዛ ዶሮ አርብተው ለልጆች እንቁላል ሰጥተው ትምህርት በነቃ ተሳትፎ እንዲሳተፉ ለማድረግ እየሰራ ነው ማለት ነው። ይሄ ደግሞ እስከ ቤት እያንዳንዱ አርሶ አደር ጋር እንዲገባ ማለት ነው። የአመጋገብ ስርዓቱን አስተካክለን የአመጋገብ ስርዓቱ ሲስተካከል አስተሳሰቡ ጤናማ ይሆናል፣ ለሀገርም ለቤተሰብ የሚጠቅሙ ዜጋ ይፈጠራል በሚል የተለያዩ ግንዛቤዎችን ፈጥረን ነው ባይዘው መንደሮችን በቀላሉ ልንፈጥር ቻል ነው።